President Donald Trump says an agreement has been reached between the United States and Iran and that on Friday, Iran will reopen the Strait of Hormuz for shipping and the U.S. በመጨረሻም ኢራን አሸንፋለች። የተፈራው ኒውክሌር እየመጣ ነው። ኢራን እንዳያነዋ ኢራቅና ሊቢያ መስሏት ጦርነቱን የለኮሰችው ዋሽንግተን በመጨረሻም እቅዷን ሳታሳካ የጦር አኮፋዷን ተሸክማ ከመካከለኛው ምስራቅ ለመውጣት ተገዳለች። ኢራን ተንበርክካለች። የምድርና የአየር ኃይሏ ተበጣጥሷ ሲሉ የነበሩ ዶናልድ ትራምፕ በመጨረሻም የፋርሶቹን ጥቅም አስጠብቀው ስምምነት ላይ ለመድረስ ተገደዋል። ዓለምን በዚህ ሰዓት ስለ ኢራን ብርታትና ይበገሬነት ብዙ እያለ ይገኛል። የቀድሞ አሜሪካ መሪዎችን ፈሪዎች እያሉ ሲያብጠለጥሉ የነበሩ ዶናልድ ትራምፕ በመጨረሻም በልደት በዓላቸው ዕለት አገራቸውን አዋርደው የኢራንን ጥቅም አስጠብቀው ተስማምተዋል። የስምምነት በእርግጥም ለኢራን ትልቅ ድል ሆኖ ተቆጥሯል። በስምምነቱ መሰረት አሜሪካ በኢራን ውስጥ ጉዳይ እጇን ላለማስገባት ተስማምታለች። ይህ ደግሞ ኢራን ብዙ የለፋችበትን የኒውክሌር ጦር መሳሪያ በስውር ለመታጠቅ እድል ይሰጣታል ተብሏል። ነገር ግን አንድ ነገር አልተቋጨም። ኢራንና ዋሽንግተን ተስማምተዋል ቢባልም እስራኤልን ግን አይመለከተኝም እያለች ነው። የእስራኤል ጉዳይ ሌላ መዘዝ እንዳያመጣ ተሰግቷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ በኢራን አሸናፊነት የተጠናቀቀውን ስምምነትና የኢራን እስራኤል ቀጣይ ግቦችን በጥልቀት እንፈትሻለን። አብራችሁን ቆዩ። የአሜሪካና ኢራን ባለስልጣናት ጦርነቱን ለማቆምና የሆርሙዝ ሰላጤን ዳግም ለመክፈት የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተገልጿል። ስምምነቱ ገና በጅምር ደረጃ ላይ ቢሆንም በሺዎች ለሚቆጠሩ ሰዎች ሞት ምክንያት ለሆነው ብሎም የነዳጅ ገበያውን ላናጋው ግጭት መፍትሄ በማምጣት ረገድ ትልቅ ምርታ ነው ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ከእስላማዊ የኢራን ሪፐብሊክ ጋር የተደረገው ስምምነት አሁን ተጠናቋል ሲሉ ተደምጠዋል። ይህ መልእክታቸው የመጣው አስታራቂ ሆና እየሰራች ያለችው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ ሁለቱ ሀገራት ስምምነት ላይ መድረሳቸውን ካሳወቁ በኋላ ነው። የመግባቢያ ሰነዱ አርብ ዕለት በስዊዘርላንድ በይፋ ይፈረማል ተብሎ ይጠበቃል። ትክክለኛዎቹ የስምምነት ዝርዝሮች ወዲያውኑ እንዳልታወቁ ሮይተርስ በዘገባው ጠቅሷል። ሻህባዝ ሸሪፍ በኤክስ ገጻቸው ላይ ባሰፈሩት መልእክት ስምምነቱ በሊባኖስ ውስጥ ያለውን ጨምሮ በሁሉም ግንባሮች ወታደራዊ ዘመቻዎች በአስቸኳይና በዘላቂነት እንዲቆሙ የሚጠይቅ መሆኑን ገልጸዋል። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ሴክሬታሪ ባወጣው መግለጫው ሊባኖስን ጨምሮ በሁሉም ግንባሮች ጦርነትና ወታደራዊ ዘመቻዎች በዘላቂነት እንደሚቆሙ አስታውቋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ካሪባባዲ እንዳሉት በ60 ቀናት ውስጥ ተኩስ አቁም ውስጥ በኢራን ላይ የተጣለውን ማዕቀብ ማንሳትን ጨምሮ ይበልጥ ሰፊ የሆነ ስምምነት ይደረጋል ሲሉ ተደምጠዋል። ሌላ አወዛጋቢ ጉዳይ የኢራን የኒውክሌር ፕሮግራም ዕጣ ፈንታ በእነዚህ ቀጣይ ድርድሮች ላይ እንደሚነሳም ምንጮች ቀደም ሲሉ ገልጸዋል። በአሜሪካና በኢራን ንግግሮች ውስጥ ተሳታፊ እንዳልነበረች የገለጸችው እስራኤል ስለ ስምምነቱ መታወጅ ወዲያውኑ የሰጠችው ምላሽ የለም። ትራምፕ እንዳሉት ኢራን ለወራት ዘግታ የቆየችውን ብሎም ለዓለም አቀፍ የነዳጅና የጋዝ አቅርቦት ዋና የትራንስፖርት መስመር የሆነውን የሆርሙዝ ሰላጤ ዓርብ ዕለት ይከፈታል። አሜሪካም በኢራን ወደቦች ላይ የጣለችው እገዳ እንደሚነሳ ትዕዛዝ መስጠታቸውን ገልጸዋል። የዓለም መርከቦች ሞተሮቻችሁን አስነሱ፣ ነዳጅ ፍሰስ ብለዋል ዶናልድ ትራምፕ መልእክታቸው። በዚህ የስምምነት ዜና ምክንያት የነዳጅ ዋጋ እየቀነሰ ሲሆን ሰኞ ማለዳ ላይ የብሬንት ድፍድፍ ነዳጅ በ400 ሲቀንስ በኤስያ አክሲዮን ገበያ ላይ ጭማሪ ታይቷል። ከመካከለኛው ምስራቅ ውጭ ያሉና ግጭቱን በስጋት ሲከታተሉ የነበሩ መሪዎች የስምምነቱን መታወጅ በደስታ ተቀብለውታል። ብሪታንያ፣ ጀርመን፣ ፈረንሳይና ጣሊያን ባወጡት የጋራ መግለጫቸው ኢራን የኒውክሌር ፕሮግራሟን ለመገደብ የምትወስዳቸው ግልጽና ሊረጋገጡ የሚችሉ እርምጃዎች ምላሽ የጣለበትን ማዕቀብ ለማንሳት ዝግጁ መሆናቸውን ገልጸዋል። ከስምምነቱ መታወጅ በፊት አንድ ከፍተኛ የኢራን ባለስልጣን እንደገለጹት በረቂቅ ስምምነቱ መሰረት አሜሪካ የታገደውን $25 ቢሊዮን የኢራን ሀብት ለመልቀቅ ትስማማለች። ከዚህ ቀደም የትራምፕ አስተዳደር የትኛውም የኢራን ገንዘብ የሚለቀቀው ኢራን በሰላማዊ ስምምነቱ መሰረት የተወሰኑ ሁኔታዎችን ስታሟላ ብቻ ነው ብሎ ነበር። ሮይተርስ አንድ ከፍተኛ የኢራን ባለስልጣንን ጠቅሶ እንደዘገበው ከሆነ ግን ከአሜሪካ ጋር የተደረሰው የመግባቢያ ስምምነት የመጨረሻ ረቂቅ የሚከተሉትን በርካታ ጉዳዮች በውስጡ ይዟል። አንደኛው ኢራን የሆርሙዝ ሰላጤን ለሁሉም የንግድ መርከቦች በአስቸኳይ ክፍት ታደርጋለች። ከዚያም አሜሪካ በኢራን ወደቦች ላይ የጣለችውን የባህር ከበባ ታነሳለች። ይህም የአሜሪካ እገዳ የመግባቢያ ስምምነቱ በተፈረመ ማግስት ወዲያውኑ መነሳት የሚጀምር ሲሆን በ30 ቀናት ውስጥ ሙሉ በሙሉ ተግባራዊ ይሆናል ተብሏል። ሌላኛው የመጨረሻው ስምምነት ላይ እስኪደረስ ድረስ ኢራን አሁን ያለውን የኒውክሌር ፕሮግራሟን ይዘት እንዳለ የምታስቀጥል ሲሆን የኢራን የማበልጸግ ስራዎችን ከመቀጠልና የኒውክሌር ተቋሞቿን ከማስፋት ትቆጠባለች። በከፍተኛ ደረጃ የበለጸገ ኢራኒየም ክምችት ለመቀነስ የተስማማች ሲሆን ይህም ወደፊት በሚፈረመው አጠቃላይ ስምምነት ማዕቀፍ ስር የሚተገበር ይሆናል። ስለ ኒውክሌር ፕሮግራሟና ስለ ኢራን የማበልጸግ ተግባራት የመግባቢያ ስምምነቱ ከተፈረመ ከ60 ቀናት በኋላ ድርድር የሚደረግባቸው ሲሆን እነዚህ ጉዳዮች በመጨረሻው ስምምነት ላይ በዝርዝር ውይይት ይደረግባቸዋል። አሜሪካ የመጨረሻ ስምምነት ላይ እስኪደረስ ድረስ በኢራን ላይ አዳዲስ ማዕቀቦችን ላለመጣል ተስማምታለች።
የመጨረሻ ስምምነት ላይ በሚደረስበት ወቅትም በአሜሪካና በተባበሩት መንግስታት ድርጅት በኢራን ላይ የተጣሉ ሁሉም ማዕቀቦች በተስማሙበት የጊዜ ሰሌዳ መሰረት ይነሳሉ። አሜሪካ በኢራን ላይ የጣለችውን የነዳጅ ማዕቀብ ለተወሰነ ጊዜ የምታነሳ ሲሆን ይህም ተኢራን ነዳጅ እንድትሸጥና ገቢ እንድታገኝ ያስችላታል። አሜሪካ ታግዶ የነበረውን 25 ቢሊዮን ዶላር የኢራን ሀብት ለመልቀቅ ተስማምታለችም ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን ባስገረመ ሁኔታ ከአሜሪካ ዋነኛ ጠላት ከኢራን ጋር ሙሉ የሰላም ስምምነት ላይ መድረሳቸውን በይፋ አስታውቀዋል። ይሁን እንጂ ዜናው በላዩ ላይ ከሚታይ የሰላም ስምምነት ባለፈም በፖለቲካ ተንታኞች በኩል በጥልቅ ሲፈተሽ ከባድ የፖለቲካ እንቆቅልሽና አዳዲስ የቀጠናውን ኃይል አስተላልፎች ይዞ ብቅ ብሏል ነው የተባለው። ከስምምነቱ ጀርባ ካሉት አንኳር የፖለቲካ ጉዳዮች ቀዳሚው የእስራኤል መገለል ጉዳይ ነው። ይህን ያክል ግዙፍ ስምምነት ሲደረግም እስራኤል በድርድሩ ጠረጴዛ ላይ አልተገኘችም። አሜሪካ የእስራኤል የህልውና ጠላት ከሆነችው ኢራን ጋር ከጀርባ ስምምነት ማድረጓም ትራምፕ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያላቸውን ጥልቅ ቅሬታ በተግባር ያሳዩበት ነው ተብሏል። በቅርቡ ትራምፕ ኔታንያሁ ምንም አይነት የማመዛዘን ችሎታ የለውም በማለት በግልጽ መተቸታቸው ይታወሳል። በተጨማሪም የፓኪስታን መቅደምና የትራምፕ ዝምታም ሌላው ትኩረት የሳበ ጉዳይ ነው። የሰላም ስምምነቱን መጀመሪያ ያፈተለኩት የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ነበሩ። ጠቅላይ ሚኒስትሩ በመግለጫቸው በእስራኤልና በሂዝቦላ መካከል በሊባኖስ የተኩስ አቁም ስምምነት መደረጉን ቢገልጹም ትራምፕ ግን ይፋዊ መግለጫቸውን ሲያወጡ ስለ ሊባኖስም ሆነ ስለ እስራኤል ግጭት ያነሱት ነገር የለም። ይህ ሁኔታም ለትራምፕ አስተዳደር ቅድሚያ የሚሰጥ የነዳጅ አቅርቦትና የኢኮኖሚ ጥቅም እንጂ የእስራኤል ደህንነት ስጋት አለመሆኑን በግልጽ የሚያሳይ ነው ተብሏል። ከዚህ ባሻገር የነጻ መተላለፊያ ጉዳይ ውዝግብ አስነስቷል። ዶናልድ ትራምፕ መርከቦች ያለምንም ክፍያ በሆርሙዝ ሰላጤ እንዲያልፉ መፍቀዳቸውን ቢገልጹም ኢራን በእርግጥም ይህን የዜሮ ቀረጥ ጉዞ ተቀብለዋለች ወይስ ትራምፕ የነዳጅ ገበያውን ለማነቃቃት የተጠቀሙበት የፖለቲካ ዲስኮር ነው የሚለው ጉዳይም በበርካቶች ዘንድ እየተነሳ ይገኛል። የዛሬው ክስተትም በፖለቲካው ዓለም ቋሚ ወዳጅም ሆነ ቋሚ ጠላት እንደሌለ ትልቅ ማሳያ ሆኗል። ዶናልድ ትራምፕ የአሜሪካን ኢኮኖሚ ለማነቃቃት ሲሉ ማዕቀቦችን በማንሳት ኢራን ወደ ዓለም አቀፉ ገበያ መልሰው ቀላቅለዋታል። በሌላ በኩል ደግሞ የመካከለኛው ምስራቅ ጂኦፖለቲካ ከእስራኤል ቁጥጥርና ተጽዕኖ ውጭ እየመጣ መሆኑን የፖለቲካ ታዛቢዎች ይገልጻሉ። በአሜሪካና በኢራን መካከል የነበረውን ጦርነት የሚቋጭ ስምምነት መበሰሩም ለፕሬዝዳንት ዶናልድ ትራምፕ የልደት ስጦታ ቢሆንም የተጠቀለለው ግን በአጠራጣሪ ወረቀት ነው ማለት ይቻላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ስምምነቱን ሲያሳውቁም የሆርሙዝ ሰላጤ ለንግድ መርከቦች እንዲከፈትና ዋሽንግተን የባህር እግዷ እንድታነሳ ገልጸዋል። እንዲህ አይነት ግነት በእርግጥም ለትራምፕ አዲስ አይደለም። ባለፈው ወርሃ ጥቅምት የጋዛን ጦርነት ለማስቆም ለሁሉም ማለትም ለቀጠናው ሀገራት ዘላለማዊ ሰላም፣ የእምነትና የተስፋ ፈጣሪ ዘመን ጅማሮ ያሉት ስምምነት እንዲሁ የተሞካሸ ነበር። መሬት ላይ ግን እውነታው ስምምነቱ ጠብ ባለማለቱን ያሳያል። እንዲህ አይነት ከፍተኛ የዲፕሎማሲ ስምምነትም ስኬትና ውድቀቱ በአመዛኙ በዝርዝር የሚገለጽ ነው። እናም በዚህ ስምምነት ላይ ዝርዝሩ ጥቂት ነው። ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ምክትል ፕሬዝዳንት ጄዲ ቫንስ ኢራን መቼም የኒውክሌር ጦር መሳሪያ እንዳይኖራት ማድረግ በዚህ ስምምነት የተካተተ ነውና አሜሪካም ስምምነቱ ስለመከበሩ ማረጋገጥ ትችላለች ሲሉ ተደምጠዋል። ነገር ግን በኒውክሌር ማዕቀብ ላይ የተጣለው ገደብና የቴህራን የበለጸገና የተከማቸ ዩራኒየም ዕጣ ፈንታን ጨምሮ በወሳኝ ጉዳዮች ላይ ጥያቄዎች ገና አልተመለሱም። አብዛኞቹ እነዚህ ጉዳዮች ለ60 ቀናት በተራዘመ የተኩስ አቁም ስምምነት ውስጥ ቀጣይነት ባላቸው ድርድሮችና የቴክኒክ ንግግሮች እንደሚሰራባቸው እሙን ነው። ነገር ግን ኢራን የኒውክሌር ፍላጎቷን እርግፍ አድርጋ እንድትተው ለ10 ዓመታት የተደረጉ የውቱታና የጫና ጥረቶች የሚነግሩን በዚህ መግባቢያ ስምምነት ላይ አሜሪካ ያገኘው ብላ የምታምነው ውጤት ምንም ዋስትና እንደሌለው ነው። የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ያወጣው መግለጫም ሌላኛው ተደራዳሪ በመግባቢያ ስምምነቱ የገባቸው ቃሎች እስኪከበሩ ድረስ የመጨረሻው ድርድር ይራዘማል ማለቱን ይህን አጉልቶ ያሳያል። እነዚህ ቃል ኪዳኖች ምን እንደሆኑና ኢራን እንዴት እንደምትተረጉማቸውም ስምምነቱን ስለመሆኑ የሚወስን ይሆናል። የኃይል ዘርፍ ተንታኞች በሆርሙዝ ሰላጤ ነዳጅ ማንቀሳቀስ ወዲያውኑ ከጦርነት በፊት ወደ ነበረበት የመመለስ ሁኔታ እንደማይኖረው አስጠንቅቀዋል። የተከማቹ ግዙፍ ታንከሮችን ማንቀሳቀስ፣ የባህር ፈንጂዎችን ማንሳት ብሎም መደበኛ የነዳጅ ዝውውርና ምርት መመለስን ሳምንታት ይወስዳል። በይፋ ስምምነቱን ለመፈጸም ጥቂት ቀናት ብቻ የቀሩ ሲሆን ኢራንና አሜሪካ የስምምነቱ ውጤት ለማረጋገጥ ቁልፍ ጉዳዮችን እልባት ለመስጠት ጊዜ ያላቸው ነው የተባለው። ነገር ግን ሁሉም ነገር ለማክተምም ጊዜ አለው። ሌላኛው አፍራሽ ኃይል እስራኤል ሆና ብቅ ብላለች። ጦርነቱ ሁሌም ቢሆን የሶስት ወገን ጦርነት ነው። ፕሬዝዳንት ዶናልድ ትራምፕ ለዎል ስትሪት ጆርናል ባለፈው ሳምንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስ ላይ የጥቃት ትዕዛዝ በመስጠታቸው ለመጠናቀቅ ጫፍ ላይ ደርሶ የነበረውን የኢራን ስምምነት ሊያከሽፍ ይችላል በሚል እንዳስቆጣቸው ተናግረዋል። ስምምነቱ ለሕዝብ ይፋ እስኪደረግ ድረስ የጸና ይመስላል። ነገር ግን እስራኤል ሊባኖስ ላይ አዲስ ወታደራዊ ዘመቻ የሚጀምር ከሆነ ኢራን የሆርሙዝ ሰላጤን ዳግም ልትዘጋና የዓለም ምጣኔ ሀብትን በድጋሚ አደጋ ላይ ልጥል እንደምትችል ተነግሯል። ምክትል ፕሬዝዳንቱ በሰጡት አስተያየት ጦርነቱ በርካታ አሜሪካ ላይ በከፍተኛ ኃይልና የምጣኔ ሀብቱ ላይ ያደረሰውን ጉዳት እውቅና ሰጥተዋል። ለአሜሪካውያን ማስተላለፍ የሚፈልገው የመጀመሪያው መልእክቴ እናመሰግናለን የሚል ያሉት ቫንስ የኃይል ዋጋ መቀነስ እንደሚጀምርም ቃል ገብተዋል።
ይህ በምን ያክል ፍጥነት እውን እንደሚሆንና እጅ ባጠራቸው የአሜሪካ ሸማቾች ላይ በምን ያክል ፍጥነት እንደሚዳረስ የህዳሩ የህግ አውጪዎች ምርጫ ላይ ተጽዕኖ ይታያል። በቅርብ በተደረጉ የህዝብ አስተያየት ድምጾች ትራምፕና ፓርቲያቸው የህዝባቸውን ትዕግስት እያጡ ነው። ይህን ተከትሎም ይገብ የተሰኘው የአስተያየት መስጫ መድረክ ባደረገው ቅኝት 60 በመቶ አሜሪካን የፕሬዝዳንቱን የምጣኔ ሀብት እንቅስቃሴ ደግፉም፣ 57 በመቶዎቹ ደግሞ ምጣኔ ሀብቱ እየባሰ ነው ብለው ያምናሉ። ስምምነቱ ሙሉ ባይሆን እንኳን ቢያንስ በጦርነቱ ጫና ምክንያት የደረሰውን የምጣኔ ሀብት ችግር ለመቅረፍ ይረዳል። የነዳጅ ዋጋ እውነተኛ ቅናሽ ካሳየም ሁኔታዎች እየተቀየሩ ስለመሆኑ ለአሜሪካ ህዝብ ተጨባጭ ምልክት ይሆናል። ሁኔታዎች ከጦርነቱ በፊት ወደ ነበሩበት መመለሳቸው ተጨባጭ እርምጃ ቢሆን እንኳን የትራምፕ ግዙፍ ግብ ለአሁኑ ክትትል ያልደረሰና በሀገራቸው አሁንም ፖለቲካዊ አደጋ ሊገጥማቸው እንደሚችል ተንታኞች ይናገራሉ። የዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ እስራኤል ባለፈው ዓመት ጥቃት ስትፈጽም የጥራት ደረጃው 60 በመቶ የሚሆን ዩራኒየም ክምችት ነበራ ሲል ተደምጧል። ይህም የጦር መሳሪያ ለማምረት ጥቂት ብቻ የቀረ ነው ማለት ይቻላል። ራፋኤል ግሮሲ በወርሃ ጥቅምት ለአሶሺየትድ ፕሬስ እንደተናገሩት ይህ መጠን የበለጠ የሚበለጽግ ከሆነም ለ10 የኒውክሌር ቦምቦች በቂ ይሆናል። በወርሃ ዳር የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለዘ ኢኮኖሚስት እንደተናገሩት ዩራኒየም ማበልጸጉ አሁን ቁሟል ሲሉ ተደምጠዋል። ባለፈው ወር ለፎክስ ኒውስ ደግሞ አዎ ተቋማቱ ማሽኖቹን አውድማችሁታል፣ ነገር ግን ቴክኖሎጂው ሊደበደብ አይችልም፣ እናም ቁርጠኝነታችን ሊደበደብ አይችልም ሲሉ ተደምጠዋል። ግሮሲም በወርሃ ጥር እንደተናገሩት የዓለም አቀፉ የኒውክሌር ተቆጣጣሪ በኢራን ውስጥ በቦምብ ጥቃት ያልደረሰባቸው 13 የኒውክሌር ጣቢያዎችን መመልከት ችያለሁ ብለዋል። ነገር ግን ሶስቱን ቁልፍ ቦታዎች መመርመር አልተቻለም። ኤጀንሲውም ለመጨረሻ ጊዜ ኢራን ከፍተኛ የበለጸገ ዩራኒየም ከፈተሸም 7 ወራት ተቆጥረዋል። በተለይ የክምችቱ ቦታና ሁኔታ እንዲሁም የማበልጸጊያ ተቋማት ሁኔታ ላይ እርግጠኛ አይደለም። የሳተላይት ምስሎችም በቅርብ ወራት ውስጥ በናታንዝና በኢስፓሃን የኒውክሌር ጣቢያዎች ላይ አንዳንድ ስራዎች እየተከናወኑ ስለመሆናቸው ያሳያሉ። በኢስፓሃን ወደ ዋሻው ህንጻ የሚወስዱ ሁሉ መግቢያዎች አሁን የተዘጉ ይመስላል። ምስሎቹን የተመለከተው መቀመጫውን አሜሪካ ያደረገው የሳይንስና ዓለም አቀፍ ደህንነት ተቋም አዲስ ጣሪያ ተገንብቷል ሲል ገልጿል። ምስሎቹ በናታንዝ በሚገኘው ተቋም ላይ ጣሪያ መገንባቱን ያሳያሉ። በአይኤስአይኤስ ለመጀመሪያ ጊዜ የተተነተነው የቅርብ ጊዜ ሳተላይት ምስል ኢራን የኮላን ጋዝላ ተራራ የተባለ መሬት ውስጥ የሚገኝ ተቋም እያጠናከረች መሆኑን ያሳያሉ። በተጨማሪም ፒካክሲ ተራራ በመባል የሚታወቀው ቦታም በእስራኤል አሊያም በአሜሪካ ኃይል ጥቃት አልደረሰበትም። ይህ ተቋም ከናታንዝ የኒውክሌር ተቋም በስተደቡብ 2 ኪሎ ሜትር ርቀት ላይ ይገኛል። የጦር መሳሪያ ለማምረት የሚያስችል የበለጸገ ዩራኒየም ማምረት የኒውክሌር ጦር መሳሪያ ከመገንባት ጋር ተመሳሳይ አይደለም። ይህ ለማድረግ ተጨማሪ የቴክኒክ እርምጃዎች ይፈልጋል። ባለፈው ዓመት ወርሃ ግንቦት ላይ የአሜሪካ የመከላከያ መረጃ ኤጀንሲ ያደረገው ግምገማም እንዳመላክተው የእስራኤልና አሜሪካ ጥቃቶች ከመፈጸማቸው በፊት ኢራን በወቅቱ ምናልባትም ከአንድ ሳምንት ባነሰ ጊዜ ውስጥ የመጀመሪያውን የኒውክሌር ጦር መሳሪያ ለማምረት የሚያስችላት በቂ የጥራት ደረጃ ያለው ዩራኒየም ማምረት ትችላለች ሲል መደመጡ ይታወሳል። የእስራኤል ጦርም የኢራን መንግስት ለኒውክሌር ቦምብ የሚሆኑ የጦር መሳሪያ ለማምረት የሚደረገው ጥረትን የሚያሳዩ ተጨባጭ እርምጃዎች ማድረጉን የሚያሳይ መረጃ መሰብሰቡን አስታውቋል። ኢራን እስከ ፈረንጆቹ 2003 ድረስ የጦር መሳሪያ ዲዛይን ላይ የተወሰነ አቅም አዳብራ ነበር ይላሉ ገለልተኛ የጦር መሳሪያ ቁጥጥር ባለሙያ የሆኑት ዶክተር ፓትሪሺያ ሌዊስ። ይሁን እንጂ የ2015 የኒውክሌር ስምምነት ከፈረሰ በኋላ አዲስ ስምምነት ለማድረግ የተደረጉ ውይይቶች ያለ ውጤት ካበቁ በኋላም ኢራን የጦር መሳሪያ መስራት አቅሟን እንደገና ለማዳበር እንደወሰነችም ሲናገሩ ተደምጠዋል። የምዕራባውያን መሪዎችም ኢራን የኒውክሌር ጦር መሳሪያ እንድትታጠቅ መፈቀድ የለበትም የሚለውን እምነታቸውን ለረጅም ጊዜ ሲገልጹ ቆይተዋል። ዶናልድ ትራምፕ በወርሃ ግንቦት 2025 አንድ የኒውክሌር ጦር መሳሪያ ከታጠቀች ዓለም ትጠፋለች ብለዋል። በፈረንጆቹ 24 የምርጫ ዘመቻቸው ወቅትም የኢራን የኒውክሌር ባለቤትነት ከተረጋገጠ ሙሉ በሙሉ የተለየ ዓለም፣ ሙሉ በሙሉ የተለየ ድርድር ማለት እንደሆነና እስራኤልም ትጠፋለች ማለታቸው ይታወሳል። አንዳንድ ተንታኞች የኢራን የኒውክሌር ጦር መሳሪያ መታጠቅ በቀጠናው ላይ ሊያፈረጥማት ይችላል፣ ከቻይናና ከሩሲያ ጋር ያላትን ግንኙነት ሊያጠናክር ብሎም ከሳውዲ አረቢያ ጋር የጦር መሳሪያ ውድድርን ሊያነሳሳ እንደሚችል ይከራከራሉ። እስራኤል ምንም እንኳን በይፋ ባታምንም ወይም ባትክድም የኒውክሌር ጦር መሳሪያ እንዳላት ይታወቃል። እናም ይህ ስምምነት ለኢራን ትልቅ ድል ነው ማለት ይቻላል። በስምምነቱ ደስተኛ ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መከላከያ ኃይል ከሊባኖስ እንደማይወጣ ለፕሬዝዳንት ዶናልድ ትራምፕ ማሳወቃቸውን ተሰምቷል። በስምምነቱ ደስተኛ ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መከላከያ ኃይል ከሊባኖስ እንደማይወጣ ለፕሬዝዳንት ዶናልድ ትራምፕ ማሳወቃቸውም ተሰምቷል። እስራኤል በአሜሪካና በኢራን መካከል ተደርሷል በተባለው የመግባቢያ ስምምነት ውስጥ የተካተቱና ከሊባኖስ ጋር የሚገናኙ ድንጋጌዎች እንደማይገዟት ጠቅላይ ሚኒስትሩ በግልጽ አሳውቀዋል። የወጡ መረጃዎች እንደሚያመላክቱት እስራኤል የሀገሪቱ የደህንነት ጥቅምና የነጻነት እርምጃዎች ለማንኛውም ጉዳይ የማይደራደሩባቸው ዋነኛ ቅድሚያ የሚሰጣቸው አጀንዳዎች መሆናቸውን አጥብቃ ትሟገታለች። የተሰማው የእስራኤል ጠንካራ አቋም በአሜሪካና በኢራን መካከል ሊደረግ የታሰበውን ሰፊ ስምምነት የመጨረሻ ምዕራፍ ላይ ለማድረስ የሚደረገውን ዲፕሎማሲያዊ ጥረት በእጅጉ ሊያወሳስበው እንደሚችል ተሰግቷል። እስራኤልም ለቀጣዩ ኢራን ጦርነት አዳዲስ አስገራሚ ጥቃቶችን እያዘጋጀች መሆኑን የአየር ኃይሉ መኮንን ገልጸዋል። ቀጣዩ የኢራንና የእስራኤል ጦርነት ሙሉ በሙሉ የተለየ እንደሚሆን የገለጹት የእስራኤል ከፍተኛ የአየር ኃይል መኮንን ለቴህራን አዳዲስና አስገራሚ ጥቃቶችን እያዘጋጁ መሆናቸውን አሳውቀዋል።
የተከበራችሁ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።